በሶይላስ ዲክሽነሪዎች የተለያዩ ፐርስፔክቲቭ ህግን እንዴት ዲፋይን እንዳደረጉ አይተናል። ስለዚህ ህግ የተለየ ይሄ ነው ተብሎ ዩኒቨርሳሊ አክሰፕትድ የሆነ ወጥ የሆነ ትርጉም እንደሌለውና በተለያዩ ሀገራት በተለያዩ ሰዎች ዲፋይን የተደረጉ አሉ። እናንተም በራሳችሁ እንዴት እንደምትተረጉሙ ሞክሩ ብዬ ነበር። ዛሬ ደግሞ ሁለተኛውን ርዕስ እናያለን። ቤዚክ ፊቸርስ ኦፍ ሎው፣ ምን አይነት ህግ ምን አይነት ፊቸሮች አሉት ወይም ካራክተሮች አሉት የሚባሉትን እናያለን። ስለዚህ በዚህ መጽሐፋችሁ ላይ 3 መሰረታዊ የሆኑ ፊቸሮች አሉ። የመጀመሪያው እዚህ ጋር እንደምታዩት ሶስቱ እዚህ ጋር ተቀምጠዋል። የመጀመሪያው ጀነራሊቲ ነው። ሁለተኛው ኖርማቲቪቲ ነው። በሶስተኛ ደረጃ ያለው ደግሞ ሳንክሽን። ስለዚህ ጀነራሊቲ ስንል ህግ አንድ ነገር በዝርዝር አይደለም የሚናገረው ወይም በጥልቀት ሳይሆን ጀነራሊ ያለውን ነገር ይነግራል። ዝርዝሩን ከታች እያንዳንዱን አንድ በአንድ እናያለን። ኖርማቲቪቲ ስንል ደግሞ ህግ በአንድ ሶሳይቲ ውስጥ የሆነ የሚፈጥረው ኖርም አለ ወይም ስታንዳርድ አለ። ኦኬ፣ በመፍቀር ሊሆን ይችላል፣ በመከልከል ሊሆን ይችላል። እንደዛ የሚፈጥረው ኖርማቲቪቲ አለ። በሶስተኛ ደረጃ ደግሞ ሳንክሽን ነው። ህግ ካለ አንድ ሰው ያንን ህግ ከተላለፈ ምን አለ? ቅጣት አለ። ሳንክሽን የሚለው ቅጣትን የሚያመላክት ነው ማለት ነው። ስለዚህ ሶስቱንም አንድ በአንድ ዛሬ እናያለን። የመጀመሪያው ጀነራሊቲ ነው። ምን ይላል? Law is a general rule of human conduct. It doesn't specify the names of specific persons or behaviors. Hence, its generality is both in terms of individuals governed and in terms of the social behavior controlled. ስለዚህ ህግ የምንለው የሰዎችን ስም ወይም አንድን ሰው ስፔሲፋይ አድርጎ አይደለም ገቨርን የሚያደርገው፣ ወይም ቢሄቨርን አንድን ተግባር ለምሳሌ ስርቆት ካለ በተለያየ መንገድ ሰው ስርቆትን ሊፈጽም ይችላል አይደለ? ስርቆት ብሎ ጀነራሊ ይገልጸዋል እንጂ ዲቴል ገብቶ እንደዚህ አድርጎ ስፔሲፊክ የሆነ ነገር ውስጥ ገብቶ ህጎች አይወጡም ማለት ነው። ስለዚህ ጀነራሊቲ ስንል ከሁለት ነገሮች አንፃር ነው የምንመለከተው ማለት ነው። የመጀመሪያው ገቨርንድ ኢንዲቪጁዋሎችን ሰዎችን በተመለከተ የመጀመሪያው ጀነራሊቲ። ሁለተኛ ደግሞ ኢን ተርምስ ኦፍ ሶሻል ቢሄቪየር ህጉ ሊገዛ ገቨርን ሊያደርግ ካሰባቸው ሰዎችና ሊገዛ ካሰበው ወይም ሊቆጣጠር ካሰበው ቢሄቪየሮች አንፃር ነው ጀነራሊቲን የምናየው ማለት ነው። ከዚህ ቀጥሎ የተለያዩ ኤግዛምፕሎች ተቀምጠዋል። ወደ አምስት ኤግዛምፕሎች ተቀምጠዋል። እኔ ሁለቱን ዝም ብዬ ላወራላችሁና የቀረውን እናንተ አንብቡ። ለምሳሌ አንደኛው ምን ይላል? Everyone has the right to life, liberty and the security of a person. This law is made to be applicable to every person on this world. Therefore it is universal. ስለዚህ አንዱ የጀነራሊቲ መገለጫ ምንድነው? እዚህ ጋር ኤቭሪዋን ነው የሚለው። የሆነ ሰውን ምን አላደረገም? ስፔሲፋይ አላደረገም። ጀነራሊቲው በዚህ ነው የሚገለጸው። ለዛ ህግ የሚገዙ ሰዎችን በጀነራል ተርም ነው የሚገልጸው ማለት ነው። አንዱ ይሄ ነው። ሁለተኛው ላይም ስታዩ ምን ይላል? Everyone has the inviolable and inalienable right to life, the security of person, liberty. ያው የኢትዮጵያ ኮንስቲቲዩሽን የኢትዮጵያ ህገ መንግስት አርቲክል 14ን ብታነቡ እንደዛ ነው የሚለው። ከታች ሲያብራራው ምን ይላል? The constitutional provision is made to be applicable to every person in Ethiopia. አሁን የላይኛው ምንድነው? እዚህኛው ላይ የመጀመሪያው ኤግዛምፕል ላይ as international level ነው። UNHCR የሚባል አለ ዲክላሬሽን፣ እሱ ወደፊት በደንብ ታውቁታላችሁ። እና ይሄ በዓለም አቀፍ ደረጃ ሲሆን ማንንም በየትኛውም ሀገርም ያለውን ሰው የሚመለከት ነው። ግን ሁለተኛው የኢትዮጵያ ኮንስቲቲዩሽን ስለሆነ
ኢትዮጵያ ላይ ያለንን ፐርሰንን ነው የሚያመለክተው። ኦኬ የጀነራሊቲው ኤክስተንት ቀነሰ እንጂ አሁንም ምንድነው ህጉ ጀነራል ነው። መጀመሪያ ዩኒቨርሳል የነበረው አሁን ምን ሆነ ናሽናል ሆነ። ኦኬ ስቲል ናው ግን ምንድነው ጀነራል ነው። አሁንም ሰውን ምን አላደረገም አለየም። ሶስተኛውንም እንያሽ ኤቭሪ ኢትዮጵያን ናሽናል ዊዛውት ኤኒ ዲስክሪሚኔሽን ቤዝድ ኦን ከለር ሬስ ኔሽን ናሽናሊቲ ሴክስ ምን አይነት ራይት አለው on the attainment of age 18 ሲደርስ የመምረጥ አይደለ የመምረጥ መብት አለው። አሁን እዚህ ጋር ደግሞ ማንን ነው የሚመለከተው እድሜያቸው 18 የሞሉትና ከዛ በላይ የሆነን ሰው ነው ይሄ ህጋውን የሚመለከተው። ከሁለተኛው ኤግዛምፕል ሶስተኛው ኤግዛምፕል ጀነራሊቲው ምን ሆኗል ቀንሷል። የላይኛው ምዕራፍ 2 ላይ ያለው 18 ዓመት በታች ያሉትንም በላይ ያሉትንም ሁሉንም የሚያካትት ይሄ ግን 18 ዓመት የሞሉት ብቻ ኤክሰርሳይዝ የሚያደርጉት መብት ነው ማለት ነው። አሁንም ግን ምንድነው ጀነራል ነው እንትና እከለ ብሎ ለይቷል አለየም። ስለዚህ ኤክስተንቱ ምን እየሆነ ነው እየቀነሰ እየደረሰ ምሳሌ አምስተኛውን ቶሎ ለመጨረስ አምስተኛውን ጊዜ ለመጠቀም ነው። አራተኛው አንብቡት the term of office of the president shall be አያችሁ አይደለ በህገ መንግስቱ የአንድ ፕሬዝዳንት የጊዜ የአገልግሎት ጊዜው ስንት ነው ይላል 6 ዓመት። ይሄ የት ነው የኢትዮጵያ ነው። ምናልባት ይሄን ፈተና ይሄን ጥያቄ ሲኦሲ ኤግዛም ላይ አይታችሁ ሊሆን ይችላል። የአንድ ፕሬዝዳንት የአገልግሎት ዘመኑ በኢትዮጵያ ስንት ነው 6 ዓመት ነው። ያው የኢትዮጵያ ፕሬዝዳንት ማን ነው ታዬ አይደለ ፕሬዝዳንት አምባሳደር ታዬ። ስለዚህ 6 ዓመት ነው ማለት ነው የሱ የምርጫ የአገልግሎት ጊዜው። ይሄ ፕሬዝዳንት no person shall be selected president for more than 2 terms ከሁለት ጊዜ በላይ ሊመረጥ አይችልም ነው። አሁንም ጀነራሊቲ ኤክስተንቱ ምን ሆኗል ቀንሷል። ስፔሲፊካሊ እከሌ ብሎ አላስቀመጠም አይደለ። ስለዚህ የጀነራሊቲው ኤክስተንት እየቀነሰ ይመጣል እንጂ ምን አይሆንም someone ስፔሲፋይ አያደርግም። እዚህ ጋር ላንብብላችሁ under all this illustration ላይ ተቀመጡትን አምስቱን illustration ወይም ኤግዛምፕሎችን ነው የሚለው the subject of laws are given in general term ነው የተቀመጠው በጀነራል term everyone እያለ however the extent of generality ምን የሆነ መጥቷል decrease from universality to an individual person. generality of the subject of the law may serve two purpose. ስለዚህ ህግ ጀነራሊቲ ምን አለው ፊቸር አለው። ይሄ ጀነራሊቲ ፊቸር መኖሩ ሁለት አላማ ይኖረዋል ማለት ነው። የመጀመሪያው ምንድነው firstly it promotes what uniformity and equality before the law because any person falling under the group governed by the law will be equally treated under the same law. ተመሳሳይነትን ሁሉም ሰው በህግ ፊት እኩል መሆንን ምን ያደርጋል ፕሮሞት ያደርጋል ነው። ኦኬ እንደዚህ አይነት አላማ ይኖረዋል። በሁለተኛ ደረጃ ያለው አላማ ደግሞ ምንድነው secondly it gives what relative permanence. እዚህ ጋር በደንብ ማርክ አድርጉ። ምንድነው የሚለው relative absolute አይደለም ፍጹም የሆነ permanence አይደለም። permanence means አሁን የፐርማነንስ ተቃራኒ ምንድነው ቴምፖራሪ አይደለም። ስለዚህ ህግ ቴምፖራሪ አይደለም በቃ አሁን የሚቀያየር አይደለም። አሁን ለምሳሌ ኢትዮጵያን ኮንስቲቲዩሽን ብትመለከቱ ረጅም ጊዜ ነው አይደል ፐርማነንት ኔቸር አለው። ግን ይሄ ፐርማነንት ኔቸሩ ምን አይደለም ፍጹም አይደለም። ከሆነ ጊዜ በኋላ ምን ሊሆን ይችላል ይሻሻል ሊቀየር ይችላል። ለዛ ነው አትሊስት ምን ይሰጣዋል ነው ሪላቲቭ ፐርማነንሲን ይሰጣል። ያንን ሲያስረዳ ነው እንደዚህ there is no need to change አያችሁ አይደል there is no need to change the law when individuals leave the group። ለምሳሌ አሁን ያለው ፕሬዝዳንት ታዬ ነው አይደለ አምባሳደር ታዬ ነው። አምባሳደር ታዬ ሲወርድ ሌላ ህግ አታውጡት። መጀመሪያ የነበረው 6 ዓመት አገለግላለሁ የሚለው ነው ቀጣይ የሚመጣውን ፕሬዝዳንት ምን የሚያደርገው ገቨርን የሚያደርገው። ይሄንን ነው ፐርማነንስ የሚለው ሐሳብ ይሄንን ነው የሚያመለክተው። ግን ፐርማነንሲው ምን አይነት ነው ሪላቲቭ ነው አብሶሉት አይደለም። እዚህ ጋር ወርድ ኦፍ ጋድ እግዚአብሔር ቃል እንትን ነው አይደለ ፐርማነንት ነው አብሶሉት ነው አይደለ ይሻሻላል ከጊዜ ወደ ጊዜ።
ህግ እንደዛ አይነት አይደለም ነው፣ ሪላቲቭ ፐርማነንስ ነው እሱን። ስለዚህ ሁለት ፐርፐዞችን አትርሱ። ጀነራሊቲን አይተናል። ጀነራሊቲ ማለት ነው ደን ከዛ በኋላ ጀነራሊቲ ሁለት ፐርፐዝ አለው አይደለ? የመጀመሪያው የተለያዩ ሰዎች በህግ ፊት እኩል መሆናቸው ምናምን ኢኳሊቲያቸውን ምን ያደርጋል? ፕሮሞት ያደርጋል። በሁለተኛ ደረጃ ደግሞ ሪላቲቭ ፐርማነንስ መኖሩን የሚያሳይ ነው። this is what can clearly be seen from ይሄ ቅድም ላይ ያየ ነው። እሱን መድገም ስለሚሆን አንብቡት። ስለዚህ መጨረሻ ሀሳብ ላይ ምን ይላል? generality of law as indicated above doesn't only refer to the subjects governed but also the human subjects እዚህ ጋር የሚለው ሰዎችን ነው። ሰዎችን ብቻ ሳይሆን የሰዎችን ኮንዳክት አክሽን ተግባራቸውን ጭምርን በተመለከተ ነው ጀነራሊቲ። ላይ ገና ሲጀምር የነገርኳችሁ ጀነራሊቲ በሁለት ነው አይደለ? ኢንዲቪጁዋሎች እና ሶሻል ቢሄቪየር በተመለከተ ነው ጀነራሊቲው የሚለውን ሀሳብ ነው እዚህ ጋር መጥቶ የሚያብራራው ማለት ነው። ስለዚህ the human conduct in any law is given as general statement on possible social behavior. It doesn't refer to any named specific act like stealing, killing by shooting. killing እያለ እንደዚህ አይለያይም። killing by shooting, killing by እንትን እያለ ስፔሲፊክ የሆነ ነገር ውስጥ አይገባም። ጀነራል የሆነ ተርምን ነው ህግ የሚጠቀመው የሚለው። ጀነራሊቲን በተመለከተ ግልጽ ያልሆነላችሁ ነገር ካለ ግሩፕ ላይ ወይም በዲኤም ማድረግ ትችላላችሁ። ጀነራሊቲን በዚህ እንጨርሳለን ማለት ነው። አይ ሆፕ ክሊር የሆነ እየሄደ ነው። ሁለተኛው ኖርማቲቪቲ ነው። ሃይላይት ቅድም ለማንሳት እንደሞከርኩት በመጀመሪያ አካባቢ ህግ law doesn't simply describe or explain the human conduct. It is mere to control. It is created with the intention to create some norms in the society. ስለዚህ የሆነ human conduct የሆነ የሰው ልጅ ተግባር ወይም አክሽን ኮንትሮል መደረግ ያለበትን መግለጽ ወይም ኤክስፕሌን ማድረግ ብቻ ሳይሆን ምን ያደርጋል? የተለያዩ ኖርሞችን በሶሳይቲዎች ውስጥ ክሬት ያደርጋል። እንዴት ነው ክሬት የሚያደርገው? ለምሳሌ በመፍቀድ በማዘዝና በመከልከል። ይሄው እዚህ ጋር law creates norms by allowing, ordering or prohibiting. ስለዚህ this shows the normative feature of the law. Based on this feature, law can be classified as permissive, ፍቃድ ነው፣ ዳይሬክቲቭ ማዘዝ ነው፣ ፕሮሂቢቲቭ ደግሞ ምንድነው? መከልከል። በዚህ ወይ በእነዚህ በሶስቱ ወዮች ህግ ኖርምን ክሬት ሊያደርግ ይችላል ማለት ነው በሶሳይቲ ውስጥ። ለምሳሌ እንግዲህ ግልጽ ነው። ፐርሚሲቭ ስንል ቃሉ ምንድነው? ፐርሚሽን ነው አይደለ? ይፈቅዳል። ለምሳሌ አንተ እንደዚህ አይነት መብት አለክ። ኦኬ፣ ይሄ ምንድነው? ፐርሚሽን ነው። ለምሳሌ permissive laws allow or permit their subjects ሚለው ኢንዲቪጁዋሎችን ነው to do the act. They give right or option to their subjects whether to act or not to act. ለምሳሌ ፐርሚሲቭን በተመለከተ ይሄ ፐርሚሲቭ ነው፣ ፐርሚሲቭ ህግ ነው ለማለት አይደንቲፋይ ለማድረግ የሚመቹ ቃላቶች አሉ። ለምሳሌ he has or they have the right to do this እያለ ማለት ነው። ይሄ ነው ፐርሚሲቭ የምንለው። እዚህ ኤግዛምፕሎችን እነዚህ አንብቡ። ሁለተኛው ዳይሬክቲቭ ነው። ዳይሬክቲቭ ምንድነው ብለናል? ኦርደር ማድረግ፣ ሰውየውን ማዘዝ፣ እንደዚህ አድርግ፣ እንደዚህ አታድርግ የሚባለው። ስለዚህ ያንን ደግሞ ለማሳየት የሚጠቀሙ ቃላትን ዘርዝረዋል። must, shall, has, have the obligation። ለምሳሌ ይሄን ላንብብላችሁና ዳይሬክቲቭ orders directs or commands the subject to do the act provided in the law። ያኛው መጀመሪያ ያለው ፐርሚሲቭ ምንድነው? እንደዚህ አይነት መፍት አለክ ነው። ግን ዳይሬክቲቭ ሲሆን ምንድነው? እንደዚህ አድርግ ብሎ ኮማንድ ያደርጋል፣ ያዛል። ስለዚህ እነሱን አይደንቲፋይ ለማድረግ እነዚህን ወርዶችን መመልከት ትችላላችሁ። therefore the subject has legal duty to do። subject የሚለው እንግዲህ በህጉ ገቨርን የሚደረጉ ሰዎችን ነው። እነዚህ ገቨርን የሚደረጉ ሰዎች ይህንን የሆነን አክሽን የማድረግ ምን አለባቸው? ግዴታ አለባቸው። otherwise ካላደረጉስ there is an evil consequence አለ ማለት ነው። other imprisonment እስራት ሊሆን ይችላል፣ የገንዘብ ቅጣት ሊሆን ይችላል፣
ምክንያቱም ትእዛዝ ነው። ትእዛዝን አለመፈጸም ደግሞ ተጠያቂነትን ያስከትላል ማለት ነው። ይህን ኢሉስትሬሽኑን በደንብ አንብቡ። ቀላል ስለሆነ ነው ማልፈላችሁ። ሶስተኛው ፕሮቤቲቭ ነው። ይሄ ደግሞ መከልከል ነው። እንደዚህ አታድርግ። ሌላኛው አድርግ ነው አይደለ? አታድርግ፣ እንደዚህ ማድረግ የለብህም። ተመሳሳይነት አለው አይደለ? ይሄ ኔጌቲቭ ነው፣ ሌላኛው ፖዚቲቭ ነው። ዳይሬክቲቭ ሲሆን ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። በኔጌቲቭ ወይ ነው እያዘዘ ያለው አታድርግ ብሎ ማለት ነው። ካደረገስ አታድርግ የተባለውን ስታደርግ ደግሞ የራሱ የሆነ ምን አለው? ሊያቢሊቲ ያለው ማለት ነው። ተጠያቂነትን ያስከትላል። ስለዚህ ኖርማቲቪቲን በዚህ ወይ ህግ ክሬት ያደርጋል ማለት ነው። ኤግዛምፕሎች ናቸው እነዚህ ስታነቡ። አሁን ምን ይላል? any married person who marries another he knows to be tied by the bond of the existing marriage is punishable with simple imprisonment። ያው የኢትዮጵያ ወንጀል ህግ ላይ ያለ አንቀጽ 650 ንዑስ አንቀጽ 2 ላይ አለ። ስለዚህ any unmarried person who marries another he knows to be tied by the bond of the existing is punishable። አሁን እዚህ ጋር ምንን ለማሳየት መሰላችሁ? የተከለከለ ነገር አለ። ይህንን የተከለከለ ነገር በተመለከተ ሲምፕል ኢምፕሪዝመንትን ያስከትላል፣ ቀላል እስራት ማለት ነው። ስለዚህ ፕሮቤቲቭ መሆኑን በዚህ ማየት ትችላላችሁ። ሶስተኛው የመጨረሻው የህግ ፊቸር ሳንክሽን ነው። ሳንክሽን ዝም ብዬ ላንብብላችሁ። each and every member of society is required to follow ተለው አይደለ? ህጉን መከተል አለበት። where there is violation ህጉን ሳያከብር ከቀረ ምን አለ? ሳንክሽን አለ። ሳንክሽን ማለት ደግሞ ምንድነው? ቅጣት ነው። ቅጣቱ የገንዘብ ቅጣት ሊሆን ይችላል፣ እስራት ሊሆን ይችላል። የወንጀል ህግ ወደፊት ስትማሩ በደንብ ታያላችሁ። ሌሎች ቅጣቶችም አሉ። ዴስ ፔናልቲ የሞት ቅጣት። እስራትን በተመለከተ ቀላል እስራት አለ፣ ጽኑ እስራት አለ፣ ከዛም ከበድ ሲል የሞት ቅጣት አለ ማለት ነው። ሳንክሽን የሚለው ይሄንን ነው የሚያመለክተው። ስለዚህ ህግ ይሄ አይነት ባህሪ ያለው ማለት ነው። ጀነራሊቲ፣ ኖርማቲቪቲ እና ሳንክሽን ይሄ አይነት ባህሪ ያለው። ሳንክሽን ብላክስ ላይ ዲክሽነሪ ዲፋይን አድርጎታል። እሱን አንብቡ። ዋና እዚህ ጋር አላማው ምንድነው ግን የህግን ቤዚክ ፊቸሮችን ማሳየት ነው ማለት ነው። ስለዚህ ሳንክሽንን በዚህ እንጨርሳለን። ላንብብላችሁ ዝም ብዬ። the main purpose of sanction is የሳንክሽን ዋና አላማው ምንድነው? ሮንግ ዲዩርን መመለስ ነው ከሚያደርገው ሮንግ አክሽን አይደለ እንጂ ሰውየውን የበቀል አይደለም። ህግ የበቀል አላማ የለውም። አላማው ሰውየውን ማስተማር፣ ከዛ ቅጣት፣ በዛ ቅጣት ከጥፋቱ እንዲመለስ ሌሎችን ደግሞ ለማስተማር ነው። in other words sanction will make እዚህ ጋር ነው ያነበብኩ ያለሁት እዚህ አካባቢ። in other words sanction will make the wrongdoer to think that she or he made a fault and he or she should correct it። ሳንክሽን ሰውየው እያደረገ ያለው ወይም የሰራው ነገር ምንድነው ፎልት መሆኑን እንዲያስብ ያደርጋል። ከዛስ እንዲያስተካክል he or she should correct it። sanction may be criminal ሊሆን ይችላል፣ የወንጀል ማለት ነው። ይሄ አሁን ፍትሐብሔርና ወንጀል የሚባል ነገር አለ። እሱን ቀስ በቀስ ወደ ላይ ስትሄዱ ነው በደንብ እየለያችሁ የምትሄዱት። ክሪሚናል ሊሆን ይችላል ነው። criminal sanction is a sanction attached to criminal liability. if the fault committed is defined by criminal law the person will be liable to a sanction provided under criminal law ይላል። ስለዚህ ከወንጀል ተጠያቂነት ጋር የሚመጡ ቅጣቶች ናቸው ክሪሚናል ሳንክሽን የምንላቸው ነው። በቃ ይሄ ሐሳብ ክሪሚናል ሳንክሽን ሳንክሽን attached to criminal liability። አንድ ሰው ወንጀል ሰርቶ በዛ ወንጀል ምክንያት የሚመጣው ተጠያቂነትን በተመለከተ የሚመጣው ቅጣት ክሪሚናል ሳንክሽን እንላለን ማለት ነው። ስለዚህ በወንጀል ህግ ያ ሳንክሽን ይቀመጣል። በዛ ወይ ሰውየው ህጉ እሱ ላይ ተፈጻሚ ይሆናል ማለት ነው። ስለዚህ ዛሬ ክላሳችን በዚህ እንጨርሳለን። ቤዚክ ፊቸርስ ኦፍ ሎው 3 ናቸው። ጀነራሊቲ ማለት ከሁለት ነገር አይተናል። ኢንዲቪጁዋልን እና ገቨርን ከሚያደርገው አክሽን ወይም ቢሄቨር አንፃር ሁማን ኮንዳክት አንፃር አይተናል። ከዛ ላይ ኤግዛምፕሎችን አይተናል።
ሁለት ዓላማ አለው ጀነራሊቲ አይደለ? የመጀመሪያው ዩኒፎርሚቲን እና ኳሊቲ ቢፎር ዘ ሎው ፕሮሞት ያደርጋል። ሁለተኛው ደግሞ ሪላቲቭ ፐርማነንስ የሚለው ኮንሰፕት ትይዛላችሁ። ከዛ ኖርማቲቪቲ ደግሞ ህግ ኖርማቲቪቲን ምን ያደርጋል? ክሬት ያደርጋል። እንዴት ክሬት ያደርጋል? ሶስት ነገሮችን አይተናል። አንደኛው በመባረክ ፐርሚሲቭ በፍቃድ፣ ሁለተኛው ዳይሬክቲቭ ወይም ኦርደር በማድረግ በማዘዝ፣ ሶስተኛው በመከልከል ፕሮሂቢቲቭ የምንለው ነው። ሶስተኛውና የመጨረሻው ፊቸር ደግሞ ሳንክሽን ነው። ሳንክሽን ደግሞ ምን ነው የሚያመለክተው? ቅጣት ነው። አንድ ህግ ካለ ያንን ህግ ሰው ምን ማድረግ አለበት? ፎሎ ሳያደርግ ቫዮሌት ካደረገ ከጣሰ ተጠያቂነትን ያስከትላል ማለት ነው። የዛሬ ክላሳችን በዚህ ጨርሰናል። ጥያቄ ካላችሁ ጠይቁኝ። ኔክስት ሜጀር ቲዮሪስ ኦፍ ሎው የሚባሉትን አራቱን በሌላ ቪዲዮ አቀርባለሁ። አስተያየት ካላችሁ ማስቀመጥ ይቻላል። ቴንክ ዩ